ማንም አይቶት የማያውቀው አምላክ አምልኩ የሚለን መሐመድ የታለ? ንገሩት፣ ያ የማይታየው ጌታው በቁረይሽ አማልክት ፊት ይቁም አሉ። ኩራትና ትዕቢት ልብን እንዴት እንደሚያደርቃት፣ ጆሮን እውነት እንዳታዳምጥ ሲያደርጋት ተመልከቱ። ይህ ማስታወሻ ሐጃጆችን ይመግቡ ስለነበሩ፣ ነገር ግን በረሃብና በጥማት ወቅት ለእነርሱ ማን እንደመገባቸው ስለረሱ ጎሳዎች የሚያወሳ ታሪክ ነው። እኛ የዚህ ሸለቆ ልጆች ነን፣ ቁረይሾች፣ የካዕባ ጠባቂዎች። ቁረይሽን ማን ያስቆማል እያሉ ፎክረዋል። ካዕባ የኛ ነው፣ ደህንነቱ የኛ ነው አሉ። ነገር ግን የእነርሱ የነበረ ነገር የለም። ቁልፉን ማን እንደሰጣቸው እንኳ ረስተዋል። ይህ የቁረይሽ ታሪክ ነው። ሌሎች ሲራቡ እነሱ በሰላም ጠግበው ስላደሩ ህዝቦች ደህንነታቸው ተጠብቆ ዓለምን ለመዞር ያስቻላቸውን ጌታ ረስተው ለጣዖታት ሲሰግዱ የነበሩ ህዝቦች ታሪክ ነው ሱረቱል ቁረይሽ። لإيلاف قريش إيلافهم رحلة الشتاء والصيف አብዛኛው ሙስሊም ቤተሰቦች ውስጥ ህፃናት ይህን የቁርአን ምዕራፍ እንዲያነቡና እንዲያሐፍዙ ይደረጋል። በአንደበታችን ደጋግመን እንለዋለን፣ በቃላችን እንሐፍዘዋለን። ነገር ግን በልባችን እምብዛም የለም። አብዛኛው ሙስሊም ይህን ሱራ ሊቀራ ይችላል። ነገር ግን ስንቶቻችንን ታሪኩን የምናውቀው? ይህ ሱራ የወረደበት ምክንያት ምንድነው? አላህ ሱብሓነሁ ወተዓላ አንድን ጎሳ ለይቶ በስሙ ጠርቶ ሊያወሳቸው የቻለበት ምክንያት ምንድነው? በዋናነት ይህ ሱራ ለኛ ይዞ የመጣው መልእክት ምንድነው? በአላህ ፈቃድ ለህይወታችን የሚጠቅመንን ትልቅ ትምህርት በዚህ ታሪክ ውስጥ እናገኝበታለን። ስለዚህም እስከ መጨረሻው እንድትከታተሉም በአክብሮት እንጠይቃለን። فليعبدوا رب هذا البيت ቁረይሾች በትዕቢት ከመወጠራቸው በፊት ረሃብ ነበር። በረሃው ራሱ የሚያለቅስ እስኪመስል ድረስ የጠለቀ ረሃብ። ነገር ግን ትዕቢት በረሃብም ጊዜ የምትበቅል ዘር ናት። ትዕቢታቸው ሰማይ ሲነካ አላህ ሱብሓነሁ ወተዓላ ማስታወሻን ላከ፣ ሱረቱል ቁረይሽ። ይህ የቁርአን ምዕራፍ ሲወርድ ቁረይሾች ተንጫጩ። ሙሐመድ በተናገረ ቁጥር ያሳፍረናል፣ አሁን ደግሞ በእኛ ላይ አንቀጾችን ለማውረድ ደፍሯል። ባለውለታ ቢሶች ብሎ ጠራን። ባለውለታ ቢሶች እኛ የካዕባ ጠባቂዎች እያሉ አወሩ። ነገር ግን አላህ ሱብሓነሁ ወተዓላ ማን እንደነበሩ እያስታወሳቸው ነበር። አዎ ማን እንደነበሩ? የሸለቆ ልጆች ቁረይሾች። ሸለቆ በረሃብ ያለቀበትን ጊዜ ረሳችሁት? የመገብነውና የታደግነው ጊዜስ? ይህ ሱራ የረሱትን ትውስታ መለሰው፣ በወርቅና በክብር ስር የተቀበረ ትውስታ። መካ ድንጋይና ጥማት ብቻ የነበረችበት ጊዜ ነበር። የውሃ ጉድጓዶች በሙሉ ደርቀው ነበር። ሰማዩ እዝነትን ያወርድ ይሆን? ልጆቼ እየጠፉብኝ እኮ ነው፣ አንተ ሁበል እባክህን እዘንልን የሚሉ ጩኸቶች በሌሊቱ ክፍል አየር ላይ ይንሳፈፍ ነበር። በካዕባ ውስጥ 360 ጣዖታት ቆመው ነበር። ወንዶችና ሴቶች ለዝናብና ለዳቦ ይሰግዱላቸዋል። ነገር ግን ድንጋዮች ሊመግቡ አይችሉም። ድንጋዮች ለጥያቄያቸው መልስ ሊሰጡ አይችሉም። እባክህ ሁበል ጸሎታችንን ስማ፣ ደመናውን መልስልን እያሉ ይማጸናሉ። ነገር ግን ምንም አይነት ደመና አልመጣም። ተስፋ የሚሰጥ ነፋስ እንኳ አልነፈሰም። እናም የዝግታ ሞት ልጆች እማዬ ርቦኛል፣ እባክሽን አንድ ቁራሽ ዳቦ እያሉ የረሃብና ጥማት እንባቸውን ያፈሳሉ። ምንም ዱቄት አልነበረም። ወፍጮውም ዝም ብሏል። መካም ጸጥ ረጭ ብላ ነበር። ከዚያም አንድ ቀን በሸለቆ ውስጥ ተስፋ የሚሰጥ አንድ ስም ተሰማ፣ ሐሺም ኢብኑ አብዱ መናፍ። መካ በጣም የምትፈልገውን ነገር ፍለጋ በአረቢያ መንገዶች ወደ ሶሪያና ወደ የመን ተጉዞ ነበር። በመጨረሻም በግመሎች የታጀበ የንግድ ቅፍለት ይዞ ከተፍ አለ። የተራቡትን በገዛ እጆቹ መገበ፣ ለደካሞች ውሃን ሰጠ። ለመጀመሪያ ጊዜ በመካ ላይ ተስፋ እንደገና ፈነጠቀ። ሕዝቦቼ ሆይ ይህ ቤት የአላህ ከሆነ ሕዝቦቹ ሊራቡ አይገባም። የንግድ ጉዞአችን ይንቀሳቀሱ፣ በክረምትም በበጋም ወደ ደቡብም ወደ ሰሜንም አለ። ቁረይሾቹም ከሸለቆ ወጥቶ መጓዝ፣ በዘራፊዎች በተሞላ በረሃ የመንን ሳናይ እንገደላለን፣ ግመሎቻችን ይወድቃሉ፣ መንገዶቹ አስተማማኝ አይደሉም እያሉ ስጋታቸውን ገለጹ። እሱም እያንዳንዱ ጎሳ በካዕባ ውስጥ ጣዖት እንዳለው ረሳችሁት? ዘራፊ ሲያገኛችሁ እኛ በመካ ያለው የአምላካችሁ ጠባቂዎች ነን በሏቸው የሚል ዘዴ አበጀላቸው።
እናም ጉዞ ተጀመረ። ከሶሪያ ተራሮች እስከ የመን ጠረፍ ድረስ የቁረይሽ ቃፊላዎች ተንቀሳቀሱ። ኢላፍ የሚለው ቃል ተወለደ። ትርጉሙም መላመድ፣ መጽናናት፣ መተማመን ማለት ነው። አስፈሪ የነበረውን አስተማማኝ፣ የተራበውንም የጠገበ ያደረገ ቃል ኪዳን። በእያንዳንዱ ጉዞ ክብራቸው እያደገ መጣ። ማንም ሰው የካዕባን ጠባቂዎች ሊነካ አልደፈረም። በአላህ ፈቃድ የረሃብ ሸለቆ የነበረው ስፍራ የንግድ ማዕከል ሆነ። ረሃቡ አበቃ። መካ በሕይወት ተሞላች። ድሮ ለዳቦ ይለምን የነበረው ጎሳ አሁን ዓለምን መመገብ ጀመረ። ረሃቡ አበቃ። ነገር ግን ምቾት የራሱን ፈተና ይዞ መጣ። የየመን ሽቶዎች፣ የሶሪያ ቅመሞች፣ በተራሮች መሃል ላይ የሚያስተጋቡት የሕፃናቶቹ ሳቅ። ድሮ በጸጥታ ታለቅስ የነበረችው መካ አሁን የአረቢያ ልብ ሆና አበራች። ከሰሜንና ከደቡብ ቃፊላዎች መጡ። በክረምት ወደ የመን፣ በበጋ ወደ ሶሪያ። ድሮ የታደጋቸው ቤት ካዕባ አሁን ለትዕቢታቸው መስታወት ሆነች። ማን እንደሆንኩ ታውቃለህ? እኔ ቁረይሽ ነኝ በማለት ተኩራሩ። ጣዖታቱ ተመለሱ። የጌታቸውን ውለታ ዘነጉ። ድሮ እዝነትን ሲለምኑ የነበሩ እጆች አሁን እህልን ለድንጋይ ማቅረብ ጀመሩ። ሁበል ሆይ የባሌን ቃፊላ ጠብቅልኝ በማለት አጎበደዱ። ይህ ነበረ ቁረይሽ፣ ረሃብን ረስቶ ትዕቢትን ያስታወሰ ጎሳ። ቤቱን አስታውሰው የቤቱን ጌታ የረሱ ሕዝቦች። ሐሺም አልፏል። ነገር ግን የጀመሩትን ጉዞዎች ቀጠሉ። የቁረይሽ ሕዝብ በንግድ በሀብትና በትዕቢት አደገ። أطعمهم من جوع وآمنهم من خوف ዝናቸው ሲናኝ በሌሎች ሀገራት ላይ ቅናት አደገ። በየመን አብረሃ የተባለ ገዢ ቀናባቸው። ካዕባን አፈርሳለሁ፣ በገዛ እጆቼ የመካን ክብር ከምድር ገጽ አጠፋለሁ አለ። መካን በየመን ሊተካ ፈለገ። እናም ካዕባን ሊያፈርስ ከነዝሆኖቹ ዘመተ። ነገር ግን የአላህ ሱብሓነሁ ወተዓላ ቤት ተከላካይ አያስፈልገውም። አላህ ራሱ ጠበቀው። ሰራዊቱ ወደመ። ካዕባም ጫፉ ሳይነካ ቀረ። እያንዳንዱ ቁረይሽ ይህን ድርጊት በገዛ ዓይኑ ታዘበ። የአላህን ኃይል ተመለከቱ። ማን እንደታደጋቸው አወቁ። ነገር ግን ዓመታት ሲያልፉ ትውስታው ጠፋ። ፍርሃቱ እንደገና ወደ ትዕቢት ተቀየረ። አላህ ሱብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመካከላቸው ሲልክ ፊታቸውን አዞሩበት። የመካ ሰዎች ሆይ አትስሙት፣ የወንድሜ ልጅ ነው፣ አብዷል፣ ተመልከቱት፣ እብዱ መጣ እያሉ ተሳለቁ። አላህ ሱብሓነሁ ወተዓላ የሰጣቸውን ሀብትና ደህንነት መልእክቱን ለመዋጋት ተጠቀሙበት። የቁረይሽ መሪዎች ሆይ እናንተ አለቆች ናችሁ፣ ለምን አታገሉትም? ተዉት፣ አትስሙት፣ ሰባብሩት አሉ። ከዚያም አላህ ሱብሓነሁ ወተዓላ ውለታን ረስቶ ለነበረው ጎሳ ማስታወሻ ይሆን ዘንድ ሱረቱል ቁረይሽን አወረደ። ይህ የአላህ እዝነት ነበር። ደህንነትና ክብር የሚመጣው ከሱ ብቻ መሆኑን ለአንዴና ለመጨረሻ ጊዜ አስታወሳቸው። የክረምትና የበጋ ጉዞአቸው ጥበቃ ከአላህ ሱብሓነሁ ወተዓላ ነበር። ኢላፍ ማለት መላመድ፣ መጽናናትና ደህንነትን ማግኘት ነው። አላህ ሱብሓነሁ ወተዓላ ለቁረይሽ ብርቅዬ ስጦታን ሰጠ። በጉዞአቸው ላይ ደህንነትን። ማንም በረሃብ ሲቃጠል፣ እነሱ ግን በልጽገው ነበር። ማንም የቁረይሽን ቃፊላ ለመንካት አይደፍርም ነበር። ምክንያቱም ሁሉም ጎሳ ያከብራቸው ነበር። የካዕባ የአላህ ቤት ጠባቂዎች ናቸውና። በመንገድ ላይ ሽፍታ ሲያጋጥማቸው በቀላሉ እንዲህ ይላሉ፣ እኛ ቁረይሾች ነን፣ በካዕባ ያለው የአምላካችሁ ጠባቂዎች። እናም ሽፍታው በሰላም ያሳልፋቸዋል። ስለዚህ ክብራቸውና ደህንነታቸው ከራሳቸው የመጣ አልነበረም፣ ከካዕባ በረካ የመነጨ ቢሆን እንጂ። ስለዚህ የዚህም ቤት ጌታ ይገዙ አለ። ትእዛዝ ወረደ፣ ይገዙ። ያ ጠባቂ የሆነውን ስማቸውን በአረቢያ ላይ ያናኘውን ጌታ ይገዙ። አላህ የድሮ ታሪካቸውን አስታወሳቸው። ምድሪቱ ባዶ የነበረችበት፣ ልጆች በረሃብ ያለቀሱበትን ጊዜ ማን መገባቸው? ማን የንግድ መንገዱን ከፈተላቸው? ምንም ሳይኖራቸው ሁሉንም የሰጣቸው አላህ ሱብሓነሁ ወተዓላ ነው። ከረሃብ ወደ ጥጋብ፣ ከፍርሃት ወደ ሰላም ያሸጋገራቸው እሱ ነው። ሆኖም የመጨረሻው መልእክተኛ ሰለላሁ ዐለይሂ ወሰለም ከመካከላቸው ሲመጡ ፊታቸውን አዞሩ። እሱ የሰጣቸውን ሀብት ተጠቅመው እውነትን ተዋጉ። የአባቶቻችንን አማልክት ተው ነው የሚለን? ወዮላችሁ፣ እጆቻችሁ ይውደሙ እያሉ ተራገሙ። ይህ ማስታወሻ ነው። ኃይሉ የነሱ እንዳልነበረ፣ ጥበቡ የነሱ እንዳልነበረ፣
ነገር ግን የመገባቸውና የጠበቃቸው አላህ ሱብሓነሁ ወተዓላ ብቻ እንደነበረ አስታወሳቸው። And you will heed my words, for I speak with the weight of truth and the fire of conviction. ዘመናት አልፈዋል፣ ጣዖታቱ ጠፍተዋል፣ በረሃው በብርሃንና በሕይወት ተሞልቷል። ግን ታሪኩ አሁንም ሕያው ነው። ዛሬ ሱራ አልቁረይሽን የምናነበው እንደ አንድ ጎሳ ታሪክ ሳይሆን እንደ መስታወት ነው። ምክንያቱም እኛም ቁረይሾች ነን። አላህ ሱብሓነሁ ወተዓላ በረሃብ ጊዜ አብልቶናል፣ በፍርሃት ጊዜ ሰላምን ሰጥቶናል። ለእኛ ቤት ምቾትና ደህንነትን በየቀኑ ይሰጠናል። ነገር ግን አላህን ሱብሓነሁ ወተዓላ ምን ያህል እናስታውሳለን? ሥራ ስንሰራ ልክ እነሱ ቃፊላ እንደሚያቅዱት እናቅዳለን። ደሞዛችንን እነሱ ንግዳቸውን እንደሚያምኑት እናምናለን። ሰላማችን የራሳችን ጥረት፣ ስኬትና ጥበብ አድርገን እንቆጥራለን። ልክ ቁረይሽ በካዕባው ምክንያት እንደተከበሩ ሁሉ እኛም የተከበርነው ከጌታችን ጋር ባለን ግንኙነት ብቻ ነው። ሱራ አልቁረይሽ ታሪክ ብቻ አይደለም። ከማስተባበል ይልቅ አላህ ሱብሓነሁ ወተዓላ የሰጠንን ጸጋዎች አስታውሰን ምስጋናን እንድናስቀድም የተሰጠን ማስታወሻ ነው። ቁረይሾች እኛ የካዕባ ጠባቂዎች ነን አሉ። ዛሬ ደግሞ እኛ አማኞች ነን፣ እንሰግዳለን፣ እንጾማለን እንላለን። ነገር ግን አንዳንድ ጊዜ ልባችን ያንኑ ኩራት ይሸከማል። ትህትናን ስንረሳ፣ ራሳችንን ማመስገን ስንጀምር እንደነሱ እንሆናለን። አላህን ሳይሆን ራሳችንን ከፍ እናደርጋለን። ስለዚህ የዚህን ቤት ጌታ ይገዙ። አምልኮ ብቻ ሳይሆን እያንዳንዱ ትንፋሽ፣ እያንዳንዱ ጉርሻ፣ እያንዳንዱ የልብ ምት ከአላህ ሱብሓነሁ ወተዓላ መሆኑን መርሳት የለብንም። ሱራ አልቁረይሽን በቀራን ቁጥር ይህንን እናስታውስ። አላህ መግቦናል፣ ጠብቆናል፣ አሁንም እየጠበቀን ነው። ይህ ሱራ በምላሳችን ላይ ብቻ ሳይሆን በልባችን ላይ ይኑር። ሊኢላፊ ቁረይሽ ስንል የራሳችንን ስም እናስገባበት። ምክንያቱም ትምህርቱ ለነርሱ ብቻ ሳይሆን ምቾት ለለመደና ጌታውን ለረሳ ልብ ሁሉ ነው። አላህ ሱብሓነሁ ወተዓላ ቁረይሾች በምስጋና ይገዙት ዘንድ ሰላምና ክብርን ሰጣቸው። ለእኛም ያንኑ ሰጥቶናል፣ እንድንኖር፣ እንድናመልክና እንድናስታውስ። ይህ የቁረይሽ ታሪክ ነው። አላህ ሸለቆን የመገበበት፣ ሕዝብን የጠበቀበት እና ለነሱም ለእኛም ያስታወሰበት ታሪክ ነው። ደህንነትና ስንቅ በሥራ የሚገኝ ሳይሆን ከአላህ የሚሰጥ ስጦታ ነው። በሌላ ታሪክ እስክንገናኝ የአላህ ሰላም ከእናንተ ጋር ይሁን።